ጉርዶች የበለጠ ፌሚኒን የሚያምር ለመምሰል በጣም ቀላል መንገዶች ናቸው። ነገር ግን እንደነዚህ አይነት የጉርድ ልብስ የምትለብሱ ከሆነ አለባበሳችሁ ትንሽ ጊዜ ያለፈበት ሊሆን እንደሚችል አስባለሁ። መልካሙ ዜና ይህ አመት ፍሬሽ፣ ማራኪና ለመለበስ በጣም ቀላል የሆኑ ብዙ ውብ የጉርድ ትሬንዶች መጥተዋል። ስለዚህ በዛሬው ቪዲዮ የ2026ቱን በጣም ተወዳጅ የሆኑ የጉርድ ትሬንዶችና ሴቶች በአሁኑ ጊዜ ምን ያህል ዘመናዊና የሚያምር ልብስ እየለበሱ እንደሆነ አሳያቸዋለሁ። ወደ ዝርዝሩ እንግባ። አንደኛ፣ ነጭ የማክሲ ጉርዶች። በዚህ ሰመር በእያንዳንዱ ሴት የልብስ ማስቀመጫ ውስጥ ቦታ የሚገባው አንዱ ነጭ የማክሲ ጉርድ ነው። ነጭ ሁልጊዜም ፍሬሽ የሚያምርና ውድ ከሚመስሉ ቀለሞች አንዱ ነው። በፍሎዊ ማክሲ ጉርድ ውስጥ ሲታይ ውጤቱ የበለጠ ቆንጆ ይሆናል። በጣም ሳትጥሩ ከመጠን በላይ አለባበስ ሳይኖር የተራቀቀና ጊዜ የማይሽረው መልክ ይሰጣል። በ20ዎቹ፣ በ40ዎቹ፣ በ50ዎቹ ውስጥ ከዚያም በላይ ብትሆኑም ነጭ ማክሲ ጉርድ ለሁሉም ሰው ይስማማል። በዚህ ሰዓት ሴቶች ነጭ ጉርዶችን ከፊትር ቶፖች፣ ከቬስቶች፣ ከእጅጌ አልባ ቶፖች እና ከቀላል ታንክ ቶፖች ጋር በጥሩ ሁኔታ ያጣምራሉ። እነዚህ ነጭ ማክሲ ጉርዶች በ2026 የበጋ ወቅትን ተቆጣጥረዋል። ለስላሳ ቡናማ እጅጌ የሌለው ቶፕ ከጥርት ያለ ነጭ ጉርድ ጋር የሚያምር ኮንትራስት ይፈጥራል። የኦቭን ቦርሳ ደግሞ ዘና ያለ የባህር ዳርቻ ውበት ይጨምራል። ጉርዶቹ ፍሎዊ ስለሆኑ ቶፖቹ ጥብቅ ሲሉ ለአለባበሳችሁ ሶፊስቲኬሽን ይጨምራሉ። ፊትር ቬስት በዚህ ዓመት ነጭ ጉርድ ጋር ለመልበስ በጣም ዘመናዊ ከሆኑ መንገዶች አንዱ ነው። የተዋቀረው ቅርጽ ወገብን በመግለጽ የጉርዱን መጠን በሚያምር ሁኔታ ያመጣጥነዋል። ሁለተኛ፣ አሲሜትሪካል ጉርዶች። በዚህ ዓመት ትኩረቴን የሳቡ ሌላው የጉርድ ትሬንድ አሲሜትሪካል ጉርድ ነው። እነዚህ ያልተስተካከሉ ጫፎች እንቅስቃሴን የሚፈጥሩና ወዲያውኑ ልብስ የበለጠ አስደሳች እንዲመስል የሚያደርጉበትን መንገድ እወደዋለሁ። በቀጥታ ከተቆረጡ ጉርዶች ጋር ሲነጻጸሩ ለበጋ ተስማሚ የሆነ ቀለል ያለ የሚያምር ኃይል ያመጣሉ። ሰፋ ያለ ዳሌ ካላችሁ በጣም ማራኪ ናቸው፣ ምክንያቱም ሰያፍ መስመሮች የበለጠ ሚዛናዊ የሆነ ምስል ለመፍጠር ስለሚረዱ እግሮችን በእይታ ያራዝማሉ። ስለ አሲሜትሪካል ጉርዶች የምወደው ነገር በተወሰነ የእድሜ ክልል ውስጥ ብቻ የተገደቡ አለመሆናቸው ነው። ለስላሳ ኒውትራል ልብሶችን የሚወደዱ ህትመቶችን፣ ስሪቶችን ወይም የበለጠ ዘመናዊ የሆኑ ጥቃቅን ስታይሎችን ብትመርጡ ለእናንተ የሚስማማ ስሪት ነው። ልብስ ከመጠን በላይ ሳይታይ የሚያምር እንዲመስል የሚያደርግ ዘና ያለ ግርማ ሞገስ ያለው ስሜት አለው። እነዚህ ጉርዶች በተመሳሳይ ጊዜ ፌሚኒን እና ውብ ትሬንዶች ናቸው። ሶስተኛ፣ የፖካዶት ጉርዶች። ካለፈው በጋ ጀምሮ ሁላችንም የፖካዶቶችን በሁሉም ቦታ ያየን ይመስለኛል። አሁን በ2026 የበጋ ወቅት የፖካዶት ጉርዶች በሁሉም ቦታ ይታያሉ። የፖካዶት ከስታይል ፈጽሞ ከማይወጡ ብርቅዬ ህትመቶች አንዱ ናቸው። ፌሚኒን፣ ጊዜ የማይሽረው የሚያምርና በጣም ቀላል ለሆኑ ልብሶች እንኳን ወዲያውኑ ማራኪነትን የሚጨምር ነው። ክላሲክ ጥቁርና ነጭ የፖካዶቶች አሁንም በሁሉም ቦታ ይገኛሉ። ሁልጊዜም ሺክ ናቸው። ነገር ግን እንደ ቸኮሌት ቡናማ ከክሬም ነጠብጣቦች ጋር፣ ሞቅ ያለ ለስላሳ ቢጫ ከጥቁር ቡናማ የፖካዶት ጋር፣ ከቀላል ሰማያዊ ነጠብጣቦች ዲፕ ቡናማ ጋር የተጣመሩ ውብ ውህዶችን እያየን ነው። በግሌ አሁንም ክላሲክ ጥቁርና ነጭ የፖካዶት ጉርዶችን እመርጣለሁ፣ ምክንያቱም በጣም ጊዜ የማይሽራቸውና ለማስዋብ በጣም ቀላል ስለሆኑ። ነገር ግን አዲሶቹ የቀለም ውህዶች አሁን ትልቅ ጊዜ እያሳለፉ መሆኑ አይካድም። ክላሲክ ጥቁርና ነጭ የፖካዶት ጉርድ ከለስላሳ ቢጫ ሸሚዝ ጋር ሲጣመር ምን ያህል የሚያምር ሆኖ እንደሚታይ ማየት እንችላለን። ጥምረቱ ፍሬሽ፣ የተራቀቀና ለበጋ ተስማሚ ሆኖ የሚቆይ ሲሆን ጊዜ የማይሽረው ውበትን ይሰጣል። ይህ መልክ ጥቁርና ነጭ በጣም ተወዳጅ የሆነው የፖካዶት ጥምረት ለምን እንደሆነ ያሳያል። ቡናማ የፖካዶት ጉርድ በዚህ ዓመት ከክላሲክ ጥቁርና ነጭ ትልቅ አማራጮች አንዱ እየሆነ መጥቷል። ከቀላል ነጭ ታንክ ቶፕ ጋር ሲጣመር ልብሱ ዘና ያለ ቄንጠኛና ያለምንም ጥረት የሚያምር ይሆናል። የበለጠ ቦልድ እና ወጣ ያለ ነገር ለምትወዱ ትላልቅ የፖካዶቶችን መሞከር ትችላላችሁ። አራተኛ፣ ስቴትመንት ወይም አንጸባራቂ ጉርዶች። አንጸባራቂ ጉርዶች በዚህ ወቅት ትልቅ ጊዜ እያሳለፉ ነው። የአጠቃላይ የልብስ ኮከብ ሊሆኑ እንደሚችሉ ያረጋገጡ ነው። ከሚያብረቀርቁ የሴኪን ዲዛይኖች እስከ ሲምፕል ፍሬንድ ዲዛይኖች ድረስ እነዚህ ጉርዶች ወዲያውኑ ለእይታ ስብዕናንና የእይታ ፍላጎትን ያመጣሉ። በጣም ጥሩ ነገር ብዙ ስታይል ማድረግ አያስፈልጋቸውም። ብዙውን ጊዜ ቀላል የታንክ ቶፕ ወይም ክላሲክ ነጭ ቲሸርት ብቻ በቂ ነው።
ከሴኪን ጉርድ ጋር የተጣመረ ቤዚክ ቶፕ ለበጋ እራት ትልቅ አማራጭ ነው። የፍሬንጅ ጉርድ በእያንዳንዱ እርምጃ እንቅስቃሴና ጉልበትን ይጨምራል። የተሸበሸቡ ዲዛይኖች ለስላሳ አይንን የሚስብ ምስል ይፈጥራሉ። የእንስሳት ህትመት ጉርዶች ከቀላል ፒሶች ጋር ሲመዛዘን በራስ መተማመን ስሜት ይፈጥራል። የልብስ ማስቀመጫችሁ በመሰረታዊ ነገሮች የተሞላ ከሆነ አንድ አንጸባራቂ ጉርድ ብቻ ማከል ስፍር ቁጥር የሌላቸውን ያለባበስ እድሎች መጨመር ነው። እነዚህ ልብሶች ለበጋ አስደሳች ቴክስቸር እና ውበት የሚያመጡ ናቸው። አምስተኛ የሳተን ጉርዶች። ስለ ሳተን ጉርዶች ሳንጠቅሳቸው ማለፍ አንችልም። እነዚህ ከፋሽን ውጪ የሚመስሉ ጊዜ የማይሽራቸው ልብሶች ናቸው። የሚያምር ፌሚኒን እና እጅግ በጣም ሁለገብ የሆነው የሳተን ጉርድ በጣም ቀላል የሆነውን ልብስ እንኳን የበለጠ የተዋበና የተራቀቀ እንዲመስል ሊያደርግ ይችላል። በዚህ ዓመት ግን በተለይ በጫፍ መስመር ላይ የሚያምር ሌስ ወይም ዳንቴል ዝርዝሮችን እያየን ነው። ሳተን ቀድሞውኑ ግርማ ሞገስ ያለውና የተጣራ ነው። ነገር ግን የዳንቴል መጨመር ተጨማሪ ውበትን ያመጣል። በክላሲክ እና በአሁን ትሬንዶች መካከል ያለውን ውብ ሚዛን ይፈጥራል። ጉርዱ መጀመሪያ ላይ ተወዳጅ ያደረገውን ጊዜ የማይሽረውን ማራኪነት ሳያጣ ፍሬሽነት እንዲሰማው ማድረጉ ነው። የሳተን ለስላሳ አንጸባራቂ ብርሃን በሚያምር ሁኔታ ጎልቶ ይታያል። በእያንዳንዱ እርምጃ እንቅስቃሴና ውበት ይፈጥራል። የበፊቱ የሳተን ስሪት ወይም አዳዲስ ጫፍ ላይ ዳንቴል ካላቸው ዲዛይኖች አንዱን ብትመርጡ ይህ ለማንኛውም የልብስ ማስቀመጫ ውበት መረጋጋትና የሌክዠሪ ስሜት የሚጨምር ፒስ ነው። ስድስተኛ ሎ ዌስትድ ጉርዶች። በዚህ ዓመት ዝቅተኛ ወገብ ያላቸው ጉርዶች ለዓመታት ከለበስናቸው ሃይ ዌስትድ ከሆኑ ጉርዶች በጣም የተለየ ስሜትና ዘና ያለ ውበት የሚሰጡ ናቸው። በቀላል ታንክቶፕ፣ ቀላል ክብደት ባለው ሹራ ወይም ስስ ሸሚዝ ጋር ቢለበስ በቀላሉ ፌሚኒን የሆነ ነገር አለው። አንዳንድ ስሪቶች ለስላሳ ክሬሞች፣ ነጭና ኦሊቭ ቀለሞች ንጹህና ሚኒማሊስት እንደሆኑ ይሰማቸዋል። ሌሎች ደግሞ በፕሌድ ስታይል የአበባ ህትመቶች ወይም ፍሎው የጨርቅ ጉርዶች ተጠቃሽ ናቸው። እንዲሁም በዚህ ወቅት ቀድሞውኑ ተወዳጅ ከሆኑ ፒሶች ጋር እንዴት እንደሚጣመር ማየት ይቻላል። ለምሳሌ ከቀላል ፊትድ ታንክ ቶፖች ቀላል ክብደት ካላቸው ካርዲጋኖች ጋር ማጣመር ትችላላችሁ። ውጤቱ ከመጠን በላይ ከመጨናነቅ ይልቅ ዘና ያለ ስሜት ይሰጣል። በሚያስደንቅ ሁኔታም ያምራል። ዘመናዊ ሆኖ ከሚታዩ ትሬንዶች አንዱም ነው። ብዙ ቄንጠኛ ሴቶች እየለበሱትም ይገኛሉ። ግን ይህ የጉርድ አይነት የሰውነት ቅርጽ ይመርጣል። ለአጭር ሴቶችና ለወፍራም ሴቶች ብዙ የሚመከር አይደለም። ሰባተኛ የጉርድ ስብስቦች። በመጨረሻም በዚህ ወቅት ልታደርጓቸው ከምትችሏቸው እጅግ በጣም ብልህ ምርጫዎች አንዱ የሆነውን የጉርድ ስብስቦች እንነጋገር። ጥርት ያለ የሊኒን፣ ለስላሳ ጥጥ፣ ሃር፣ ሳተን ወይም ሻካራ ክራንችን ብትመርጡ የተሻለ ውጤት ይሰጣሉ። የላይኛውና የጉርዱ ክፍል አብረው እንዲሰሩ ተደርገው የተነደፉ ናቸው። ስለዚህ በጣም ተስማሚና ወዲያውኑ የተወለወለ ገጽታ የሚሰጡ ናቸው። ዛሬ ምን ልልበስ ብላችሁ በማሰብ ቁም ሳጥናችሁ ፊት ቆማችሁ ታውቃላችሁ? ልክ የጉርድ ስብስቦች የሚያስፈልጉት እዚህ ጋር ነው። የጠዋታችሁን ስራ ያቃልላሉ። ለጉዞዎች ከሆነ ፓክ ስታደርጉ ነገሮችን ቀለል ያደርጉታል። ለተቀናጀ መልክ አንድ ላይ ልበሷቸው ወይም አስቀድማችሁ ከያዛችኋቸው ሌሎች እቃዎች ጋር ለብሳችሁ አስጊጧቸው። አንድ ግዢ በቀላሉ ብዙ ልብሶችን ሊፈጠር ይችላል። ይህ ኢንቨስት መደረግ የሚገባው አንድ ትሬንድ ነው። በዚህ ወቅት ቢያንስ አንድ ወይም ሁለት የጉርድ ስብስቦችን ወደ ልብሳችሁ እንድጨምሩ መክራለሁ። ምክንያቱም ተግባራዊና ሁለገብ ናቸው። ስለዚህ የተለያዩ ቴክስቸሮችን ማካተት የግድ አስፈላጊ ነው። አብራችሁን ስለነበራችሁ አመሰግናለሁ። ቪዲዮውን ላይክ፣ ሼር ማድረግ እንዳትረሱ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።